ሰላም ውድ ቤተሰቦቼ እንዴት ናችሁ? በያላችሁበት ሰላማችሁ ይብዛ። በክፍል አንድ ከሀ እስከ ሰ ድረስ ወይም እስከ ንጉሱ ሰ ድረስ ፊደላትን እያነበብነ በዛ በፊደላቶቹ ደግሞ ቃላትን እየመሰረትን አይተናል። ዛሬ ደግሞ በክፍል ሁለት ከረ እስከ ቀ ድረስ ፊደላቱን እየተማርነ በዚህ በፊደላቶቹ ደግሞ ቃል እየመሰረትን እዚሁ ላይ ፊደልንም ቃልንም ባንድ ላይ እንማራለን ማለት ነው። ከመጀመሪያው ጀምራችሁ እስከ መጨረሻው ቪዲዮውን በትዕግስት እዩት ማለት ነው፣ ወይም ተከታተሉት። ለቻናል አዲስ ከሆናችሁ ሰብስክራይብ ያደረጋችሁ ቤተሰብ እንሆን፣ ላይክ፣ ኮሜንት፣ ሼር ያደረጋችሁ አበረታቱኝ ማለት ነው። እሺ ወደ ትምህርቱ ስንሄድ ከዚህ ጋር ረ አለ። ረ፣ ሩ፣ ሪ፣ ራ፣ ሬ፣ ር፣ ሮ፣ መጨረሻው ሮ። ደግመዋለሁ። ረ፣ ሩ፣ ሪ፣ ራ፣ ሬ፣ ር፣ ሮ። በጣም አሪፍ። አሁን ደግሞ አብረን እንላለን፣ ትከተሉኛላችሁ ማለት ነው። እኔ ከመጀመሪያ ስል እናንተ አብራችሁኝ ከኔ ጋር ትላላችሁ። ረ፣ ሩ፣ ሪ፣ ራ፣ ሬ፣ ር፣ ሮ። ሮ። አሁንም እንመለሳለን ማለት ነው። አብራችሁኝ በሉ። ሮ፣ ር፣ ሬ፣ ራ፣ ሪ፣ ሩ፣ ረ። ረ። በጣም አሪፍ ነው። ስለዚህ አሁን ደግሞ እነዚህ ፊደላቶቹ እንኳን ማያያዝላችሁ ከሆነ በዚህ በስሞች እና በቃላቶቹ እየወከልነ እያንዳንዱን ፊደል ወይም ሰባቶቹን ቤተሰብ እናያለን። በደንብ ተከተሉ። ለምሳሌ ረ እንልና ረመዳን እንላለን። ረመዳን፣ ረ ረመዳን፣ ረ ረመዳን፣ ረ ረመዳን። ሩ ሩጫ፣ ሩጫ፣ ሩ ሩጫ፣ ሩ ሩጫ። ሪ ሪፖርት፣ ሪፖርት፣ ሪ ሪፖርት፣ ሪፖርት፣ ሪፖርት። ራ ራህመት፣ ራህመት፣ ራህመት። ሬ ሬት፣ 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 ሬት። ር ርካሽ፣ 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 ርካሽ። መጨረሻ ላይ ደግሞ ሮ ደግሞ ሮቤል፣ 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 ሮቤል። ስለዚህ ረ ረመዳን፣ ሩ ሩጫ፣ ሪ ሪፖርት፣ ራ ራህመት፣ ሬ ሬት፣ ር ርካሽ፣ ሮ ሮቤል፣ ሮቤል። በጣም አሪፍ ነው። ስለዚህ የረ ቤተሰብን እንዳለ ጨረስን ማለት ነው። ረ ሩ ሪ ራ ሬ ር ሮ ብለን ጨረስን ማለት ነው። አሁን ደግሞ ወደ ሰ ወይም ወደ እሳቱ ሰ እንሄዳለን። እች ደግሞ ሰ ትባላለች። ልክ ባለፈው እንዳየነው ንጉሱ ሰ ባለ 3 እግሯ እንዳየናት ሁሉ እች ደግሞ እሳቱ ሰ ነች፣ ባለ 2 እግር ነች። ሰ ትባላለች። ስማቸው ያው ተመሳሳይ ነው። ሰ አብራችሁኝ በሉ። ሰ ሱ ሲ ሳ ሴ ስ ሶ ሶ። እደግመዋለሁ። ሰ ሱ ሲ ሳ ሴ ስ
ሶ በጣም አሪፍ እንመለስ አብራችሁን ተመለሱ ሴ ሳ ሲ ሱ ሰ መጀመሪያ ማለት ነው። በጣም አሪፍ ነው። በጣም አሪፍ። ስለዚህ ሶ ስ ሴ ሳ ሲ ሱ ሰ። ወደ ቀኝ ደግሞ ሰ ሱ ሲ ሳ ሴ ስ ሶ። በጣም አሪፍ ነው። ሶ። አሁን ደግሞ በእያንዳንዱ በሰባቶቹ ቤተሰብ በመጀመሪያ ፊደላቸው ቃል እንመሰረታለን። ለምሳሌ ከዚህ ጋር ሰላም፣ 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 ሱልጣን፣ 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 ሲሳይ፣ 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 ሳራ፣ 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 ሴት፣ 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 ስህተት፣ 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 ሶፊያ፣ ሶፊያ፣ ሶፊያ ይሆናል ማለት ነው። ስለዚህ ሰላም፣ ሱልጣን፣ ሲሳይ፣ ሳራ፣ ሴት፣ ስህተት፣ ሶፊያ፣ ሶፊያ። በጣም አሪፍ ነው። በጣም አሪፍ ነው። ስለዚህ እነዚህ የረቤትንና የሰቤትን ጨርሰናል። ያው እያንዳንዳቸው ሰባት ቤተሰብ መኖራቸውን አየነ። በዛ በሰባቶቹ ደግሞ በሰባቶቹ ደግሞ ስሞችንና ቃላትን እየመሰረትን አየነ ማለት ነው። ስለዚህ ፊደልንም ቃልንም በአንድ ቪዲዮ ብቻ ማወቅ ትችላላችሁ ማለት ነው። ተከተሉኝ። አሁንም ወደ ሸ እንሂድ። አብረን እንበል። ሸ፣ ሹ፣ ሺ፣ ሻ፣ ሼ፣ ሽ፣ ሽ፣ ሾ፣ ሾ። እደግመዋለሁ። ሸ፣ ሹ፣ ሺ፣ ሻ፣ ሼ፣ ሽ፣ ሾ፣ ሾ። በጣም አሪፍ። አሁን ደግሞ እንመለስ። ሾ አብራችሁኝ በሉ። ሾ፣ ሽ፣ ሼ፣ ሻ፣ ሻ፣ ሺ፣ ሹ። አንደኛ ሸ፣ አንደኛ ሸ። በጣም አሪፍ ነው። በደንብ ተከተሉኝ። በኋላ የእናንተ አየር ሰዓት ይኖራችኋል። እናንተ ደግሞ ትሉልኛላችሁ ማለት ነው። ስለዚህ በደንብ ተከተሉኝ ማለት ነው። አንዴ ደግምና ወደ ቃላት ምስረታው ደግሞ እንሄዳለን። ሸ፣ ሹ፣ ሺ፣ ሻ፣ ሼ፣ ሽ፣ ሾ፣ ሾ። እሺ፣ አንደኛ ሸሸጋ፣ ሸሸጋ፣ ሸሸጋ። ሹ፣ ሹመት፣ 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 ሹመት። ከዚህ ጋር ሹ እንደዚህ ይጨመርባታል ማለት ነው። እዚህ ጋር ሹመት፣ 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 ሹመት። ሺ፣ ሺህ፣ 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 ሺህ። ሻ፣
ሻሸመኔ 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 ሼ ሼህ ሼ ሼህ ሼ ሼህ ሼህ ሽ ሽታ ሽ ሽታ ሽ ሽታ ሾ ሾላ ሾ ሾላ 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 ስለዚህ ሸሸጋ ሹ ሹመት ሺህ ሺህ ማለት ቁጥር 1000 የሚባለው ቁጥር ማለት ነው። ሺህ 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 እዚህ ጋር ሺህ በጣም አሪፍ ሺህ 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 ሻ ሻሸመኔ ሼ ሼህ 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 ሽ ሽታ ሽታ ሾ ሾላ ሾ ሾላ ሾላ በጣም አሪፍ ውድ ቤተሰብ አሁን የረን የሰን የሸን ፊደል አይተን ቃላትን ደግሞ መስርተን አየነ ማለት ነው። አየነ አሁን ደግሞ ወደ መጨረሻዋ ፊደል ወደ ቀ እንሄዳለን። ወደ ቀ አብረን እንበል ቀ ቁ ቂ ቃ ቄ ቅ ቆ እደግመዋለሁ ቀ ቁ ቂ ቃ ቄ ቅ ቆ መጨረሻው ቆ መጨረሻው ቆ በጣም አሪፍ ውድ ቤተሰብ አሁን ደግሞ ልክ ከመጀመሪያው እስከ ሰባተኛው እንደሄድነ ሁሉ ከሰባተኛው ደግሞ ወደ አንደኛው እንቀንስ እንመለስ። እሺ አብራችሁኝ በሉ ቆ ቅ ቄ ቃ ቂ ቁ ቀ እደግመዋለሁ በደንብ ተከተሉኝ ቆ ቅ ቄ ቃ ቂ ቁ ቀ የመጀመሪያ ቀ አሁን ደግሞ በእነዚህ በሰባቶቹ እንዳለ ቃላትንና ስሞችን እየመሰረትን እናያለን። በደንብ ተከተሉኝ ቀ ቀረ ቀ ቀረ ቀ ቀረ ቁ ቁርአን 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 ቂ ቂም ቂም ቃ ቃርያ ቃርያ ወደ አምስተኛው ቄ ቄስ ቅቤ ቆ ቆሎ በጣም አሪፍ እንዳለ በሰባቶቹ መሰረትነ ማለት ነው። ስሞችንና ቃላትን መሰረትነ። እሺ አንዴ ደግመውና ወደ ዲቃላ ፊደላት መቼም እያንዳንዱ ዲቃላ ፊደል አላቸው። የረ አለው፣ የሰ አለው፣ የሸ አለው፣ የቀም አለው። ስለዚህ እነዚህን ዲቃላ ፊደል ደግሞ አይተን ቃላት እንዳልበረሳቸው በእነሱ በዲቃላ ፊደላት ቃላትን እየመሰረትነ እናያለን። አብረን እንጨርስ ማለት ነው። ስለዚህ ቀ ቀረ፣ ቁ ቁርአን፣ ቂ ቂም፣ ቃ ቃሪያ፣ ቄ ቄስ፣ ቅ ቅቤ፣ ቆ ቆሎ። በጣም አሪፍ ነው። አሁን ደግሞ ምን ቀረን? ዲቃላ ፊደል ነው የቀረን። ለምሳሌ የረ ስምንተኛ ወይም ዲቃላ ፊደል ማነች? ሯ ትባላለች። ሯ። ስለዚህ ሯ ደግሞ ይች ነች። የዚህ ደግሞ ቃል ስንመሰርት ሯጭ
ሯጭ ማለት የሚሮጥ ሰው ማለት ነው። ሯጭ ሯጭ። የሰ ስምንተኛ ደግሞ ሷ ነው። ሷ ደግሞ በራሷ በመጀመሪያ ቃል ባንመሰረትላትም ሁሉ በኋላ አድርገን እንመስረት። ለምሳሌ ሷ እሷ ሷ ይኸው እዚህ ጋር እሷ እቺ ሷ ነች። እሷ ይሄ ደግሞ ሿ ነው። የሸ ስምንተኛ ነው። ሿ ይባላል። ሿ የቀ ደግሞ ስምንተኛ ቋ ይባላል። የቋ ደግሞ ቋንጣ ቋንጣ ማለት የደረቀ ስጋ ማለት ነው። ቋንጣ። ሿ ደግሞ ለምሳሌ የሆነ ሿ ማለት የሆነ የሌብነት ስራ ሊሆን ይችላል። ለምሳሌ ዛሬ እኮ ሿ ተሰራሁ ልንል እንችላለን ማለት ነው። እንደዛ ማለት የሆነ ተጭበረበርኩ፣ ሰረቁኝ እንደማለት ነው ማለት። ሿ እሷ፣ ሯጭ። ይህንን ይመስላል ማለት ነው። ለአንድና ለመጨረሻ ጊዜ ፊደሉንና ቃሉን እያያዝኩኝ እስከ መጨረሻው ሁሉንም አንዴ የዚህን የቦርዱን ሁሉን ጠቅልያ አንዴ ላለው እንጨርሳለን። ረመዳን፣ ሩጫ፣ ሪፖርት፣ ራህመት፣ ሬት፣ ርካሽ፣ ሮቤል፣ ሯጭ፣ ሰላም፣ ሱልጣን፣ ሲሳይ፣ ሳራ፣ ሴት፣ ስህተት፣ ሶፊያ፣ እሷ፣ ሸጋ፣ ሹመት፣ ሺህ፣ ሻሸመኔ፣ ሼህ፣ ሽታ፣ ሾላ፣ ሿ፣ ቀረ፣ ቁርአን፣ ቂም፣ ቃሪያ፣ ቄስ፣ ቅቤ፣ ቆሎ፣ ቋንጣ ይሆናል ማለት ነው። ስለዚህ ይሄንን ከቻላችሁ ለእናንተም ለማንበብም ለመጻፍም እንዲሆናችሁ በደብተራችሁ ወይም በሆነ ደብተር በሆነ ወረቀት የተለማመዳችሁ ብትሄዱ መልካም ነው። ወይም የጻፋችሁ ብትቀጥሉ ለእናንተ በጣም አሪፍ ነው ማለት ነው። በውስጥ መስመር መማር ለምትፈልጉ በ0953 61 59 56 ብላችሁ በማንኛውም ሶሻል ሚዲያ አማራጮች ሀገር ውስጥም ሆነ ከሀገር ውጭ ሆናችሁ በኢሞ፣ በዋትሳፕ፣ በቴሌግራም ደውሉልን ማለት ነው። ሰዓት አስይዘናችሁ በሳምንት 5 ቀን ከሰኞ እስከ ዓርብ እናንተ በፈለጋችሁትና በመረጣችሁት ሰዓት ትማራላችሁ ማለት ነው። ዛሬ የነበረን ቆይታ ይህን ይመስላል ማለት ነው። በቀጣይ በክፍል 3 ቀጣዩ ቪዲዮ ትማራላችሁ። ለቻናሉ አዲስ ከሆናችሁ ሰብስክራይብ ያደረጋችሁ ቤተሰብ እንሆን። በቀጣይ ቪዲዮ እስክንገናኝ ሰላማችሁ ይብዛልኝ። ቻው